በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር በፍጹም ፍቅር የሚወዳችሁ ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የመጀመሪያይቱ የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 23 ከዝማሬው እንደሰማነው መድኃኔ ዓለም ለእያንዳንዳችን የሆነልንን ልባችን ያውቀዋልና ከዘላለም ሞት ከኃጢአት ያዳነን መድኃኔ ዓለም ክርስቶስ ዛሬም ዘወትርም ስሙ የተመሰገነ ይሁን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሐዋርያው ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ የገለጸውን ነው ዛሬ መነሻ አድርገን የምናየው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ ስንመለከት የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። ከቁጥር 1 ጀምሮ ደግሞ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆነዋልና። የእግዚአብሔር በጎ ፈቃድ በስብከት ሞኝነት የሚያምኑትን ለማዳን እንደሆነ የእግዚአብሔር ፈቃድ በዚህ ተገልጧል አለ። ሲቀጥልም መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና ሲል ሐዋርያው ቅዱስ ጳውሎስ በመስቀሉ የተገኘውን መዳን በክርስቶስ መስቀል በክርስቶስ መከራ ለብዙዎች እንደ ሞኝነት የተቆጠረው ይህ የክርስቶስ መስቀል ለሚያምኑት መዳን እንደሆነ፣ ስለዚህም የእኛ ስብከታችን አለ ሐዋርያው ቅዱስ ጳውሎስ የተሰቀለውን ክርስቶስን መስበክ ነው አለ። ስብከታችን የተሰቀለውን ክርስቶስ ዓለም የዳነበትን የክርስቶስን መሰቀል ለሌሎች እንደ ሞኝነት የተቆጠረውን
የክርስቶስን መሰቀል መስበክ ነው። የተሰቀለውን ክርስቶስን እንሰብካለን። ይህ ለሚያምኑት ሁሉ የእግዚአብሔር ኃይልና ማዳን የተገለጠበት ስለሆነ ሰዎች ሁሉ ስለሚድኑበት፣ ሰዎች ሁሉ የእግዚአብሔርን ኃይልና ጥበብ የሚያውቁበትን የተሰቀለውን ክርስቶስን እንሰብካለን። ይህ የመስቀሉ ነገር ለሞኞች እንደ ቀላል ነገር ሲቆጠር፣ ለሚጠፉት ለሞኞቹ እንደ ቀላል ነገር የተቆጠረ ቢሆንም ለእኛ ለምንድን ግን የእግዚአብሔር ኃይል ነውና አለ። እንግዲህ የሐዋርያት ስብከት የዓለም ሁሉ የሚድንበት የክርስቶስ የመስቀሉ ነገር ነው። ሐዋርያው ጳውሎስ በሌላ ስፍራም ለቆሮንቶስ ክርስቲያኖች እንደገለጸላቸው የሰበኩላችሁን ወንጌል፣ የምትድኑበትን ወንጌል፣ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛውም ቀን ተነሳ የሚለውን መስበኬን አስታውሱ። የሰበኩላችሁ የምትድኑበት፣ እናንተም የተቀበላችሁት፣ አምናችሁ የተቀበላችሁት እኔ የሰበኩላችሁ ስብከት ይህ ነው አለ። እርሱም ክርስቶስ ስለ ኃጢአታችን ተሰቀለ፣ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛውም ቀን ተነሳ የሚለውን ይህንን ነው የሰበኩላችሁ። ይህንን እንዳትረሱ ይላቸዋል የቆሮንቶስን ክርስቲያኖች። ስለዚህ የተሰቀለው ክርስቶስ ዛሬ የቤተ ክርስቲያን ትምህርት መሰረት ሆኖ እናገኛለን። ዛሬም ድረስ ቅድስት ቤተ ክርስቲያን የተሰቀለውን ክርስቶስን እንሰብካለን በማለት ስታውጅ እንሰማለን። ሐዋርያው ጴጥሮስ ባለ 50 በተባለው በዛ በትልቁ በዓል ለተሰበሰበው ሕዝብ የሰበከውም ይህንኑ ነበር። እናንተ የሰቀላችሁት የናዝሬቱ ኢየሱስ የሞትን ጣር አጥፍቶ ተነስቷልና በማለት ነበር የሰበከው። የሐዋርያት ሥራ ምዕራፍ 2ን ስናነበው ተገልጾ እንደምናገኘው እናንተ በቅናት በመቀኝነት ተነሳስታችሁ የሰቀላችሁት የናዝሬቱ ኢየሱስ ክርስቶስ የሞትን ጣር አጥፍቶ ተነስቷልና። ይህንን የሰሙ ብዙዎች በክርስቶስ አምነው ተጠምቀው መዳንና የዘላለምን ሕይወት እንዳገኙ የሐዋርያት ሥራ መጽሐፍ ይነግረናል። ከዛን ጊዜ ጀምሮ የቤተ ክርስቲያን ትምህርት የተሰቀለውን ክርስቶስን መስበክ የዕለት ተዕለት ስራዋ መሆኑን እንረዳለን። ሞትን ድል አድርጎ የተነሳውን፣ የሞትን ጣር አጥፍቶ የተነሳውን ክርስቶስን መስበክ፣ የተሰቀለው ክርስቶስ መዳን ሕይወት መሆኑን ያመኑ ሁሉ የሚድኑበት፣ የሞትን ጣር አጥፍቶ የተነሳውን ክርስቶስን መስበክ ዛሬ የቤተ ክርስቲያን መሰረታዊ የሆነ አገልግሎቷ ነው። በማቴዎስ ወንጌል ምዕራፍ 28 ላይ እንደተገለጸው መልአኩ እነዛን ሴቶች አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም እንዳለው ሞትን ድል አድርጎ የተነሳውን ክርስቶስን መስበክ፣ የተሰቀለውን ክርስቶስን መስበክ፣ ለሰው ልጆች ሁሉ መዳን የሆነውን የሰው ልጆች ሁሉ የኃጢአታቸውን ስርየት የሚያገኙትን ክርስቶስን መስበክ ዛሬ የዕለት ተዕለት የቤተ ክርስቲያን አገልግሎት እንደሆነ ይታወቃል። በዘማሪው እንደተገለጸው ልቤ ያውቋል ያደረክልኝን ነገር፣ የሰራህልኝን ስራ፣ መድኃኔ ዓለም አወጣኝ ከመከራ፣ በቃል በጉልበት አይወራ በማለት በቃል በጉልበት ሊወራ የማይችል፣ በቃል በጉልበት ሊገለጽ የማይችል የክርስቶስ ማዳን በመስቀል ላይ ተገልጿል። እርሱ ይህንን ሁሉ መከራ ተቀብሎ እያንዳንዳችንን ከኃጢአትና ከዘላለም ሞት አዳነን። የድንግል ማርያም ልጅ ያው እግዚአብሔር ልጅ ክርስቶስ ምስጋና
ለስሙ ይሁን። በሐዋርያት የተሰበከው ዛሬም የቤተ ክርስቲያን የዕለት ተዕለት ስብከት የሆነው የተሰቀለውን ክርስቶስን ለሰው ልጆች ማወጅ ነው። ስለዚህ የተሰቀለው ክርስቶስ የዕለት ተዕለት ትምህርታችን የሆነው መድኃኒታችን ኢየሱስ ክርስቶስ በተለየ ሁኔታ ደግሞ በቤተ ክርስቲያናችን በየዓመቱ መጋቢት 27 የመስቀሉ ነገር እንደሚታሰብ እንደሚከበር ይታወቃልና እርሱ መከራ ተቀብሎ እርሱ ተሰቅሎ እርሱ ሞቶ ሞትንም ድል አድርጎ ተነስቶ እኛን ለዘላለም ክብር ለዘላለም ሕይወት ደግሞም የእግዚአብሔር ልጆች እንሆን ዘንድ ይህንን ሁሉ ጸጋ ስላስገኘልን ምስጋና ለእርሱ ይሁን። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።